ሰሞኑን የሚረጫጫውን ሰርችላችሁ ቲክቶክ አጠፋብኝ። ምክንያቱም 1 ሚሊዮን ታየና ያሳየኋችሁ ስለነበር ማቴሪያሉን ረጅም ሰዓት እንደዚህ ስላደረኩኝ ቲክቶክ ግን ማጥፋት አለብኝ። ማሳየት ስለማይቻል ረጅም ሰዓት ምንም አይነት ሪያሊቲ የሆነ ነገር ማሳየት አይቻልም ቲክቶክ ላይ የምታውቁ ከሆነና አጥፍቶብኛል። በጣም ብዙ ሰው ግን ድጋሜ የሚረጫጫው ምንድነው የገበያ የሰላም የብዙ ነገር ብላችሁ ስለጠየቃችሁኝ ዛሬ ላሳያችሁ ነው። አያችሁት? ይሄውላችሁ ምድር እምቧይ ይሄ ነው። ምድር እምቧይ አይደለም። በደንብ አስተውሉ። እምቧይ አይደለም፣ ምድር እምቧይ ይሄ ነው። ሾክ ይመስላል። ይሄውላችሁ ምድር እምቧይ ይሄንን ይመስላል። ይሄው ምድር እምቧይ ቶሎ ነው ማሳያችሁ። በደንብ አላሳያችሁም እንዳያጠፋብን አስደልቶኛል። ይሄውላችሁ ይሄ ነው ምድር እምቧይ። ይሄንን ነው የምትጨፈጭፉት። ከገበያ ትገዛላችሁ። ገበያ አለ ለገበያ የሚረጫጨውና ለሰላም ቤት ውስጥ ለትዳር ለሰላም ለቤተሰብ የሚረጫጨውን ስላላችሁኝ ፌጦ ይሄውላችሁ፣ ጥቁር ፌጦ ይሄውላችሁ። ቶሎ ላሳያችሁ። እዚህ ጋር ብዙ መቆየት ስለማንችል ቀበርቾ ይሄውላችሁ። ይገርማል። ቀበርቾ የማታውቁ ሰዎች ብዙ ሰዎች እንዳላችሁ ታውቃላችሁ። ቀበርቾ ግን በጣም ፍቱን መድኃኒት ነው። በጣም ማለት ነው። ለጥርስ ህመም ሰርቼላችኋለሁ። ቀበርቾ ለጥርስ ህመም ብዙ ሰው ድነናል ብሎ በጣም ቴንኪው እያለ ነው። በሚገርም ነው ድነናል ሲለኝ የነበረው። ቀበርቾ ባይዛዌ መድኃኒት ስለማደርቅ ትንሽ ምች መቶኛል። ከንፈሬን አያችሁት? ብዙ መድኃኒት ነበር ሰሞኑን ፀሐይ ላይ ሳገላብጥ ሳደርቅ ስለነበረ አደገኛ ነው። መድኃኒት ማገላበጥና መድኃኒት መስራት ከባድ ነው አይደለም። ማገላበጥ መስራቱ ብቻ አይደለም፣ በዛ መሀል ታሞ መተኛትም አለ። አደገኛ መድኃኒቶች አሉ መሀል ላይ ማለት ነው። እና እንደ መዳኛቸውም ከባድ የሆኑ መድኃኒቶች አሉ። በማሰጣበት ሰዓት ወይ መድኃኒቱን በማገላብጥበት ሰዓት ከባድ ደም መፍሰስ ሊመጣ ይችላል። ከባድ ህመም፣ ማንቀጥቀጥ፣ ብርድ የሆነ መጥፎ አይነት ስሜት፣ ምንም አይነት እጽዋቶች አደገኞች ናቸው። እሺ እኔ በቃ ሳልዋሽ ነው የምነግራችሁ፣ አደገኛ ናቸው። እኔ ይሄንን አሰጣሁኝ እንግዲህ ብዙ ነው፣ 100 ኪሎ ምናምን ነው ሳሰጣ የነበረውና በጣም ታምሜ ነበረ። ያው ግን መድኃኒት ስለማድረግ ነው በድፍረት እዚህ የምመጣው እናንተ ጋርና በቀን ቪዲዮ የምሰራው አብሬያችሁ ቁጭ የምለው እንጂ ህመም አለው፣ በጣም ስቃይ አለው። ምንም አይነት መድኃኒት ስናዘጋጅ የራሱ የሆነ ቻሌንጅ አለው፣ ፈተና አለው ማለት ነው። ዝም ብሎ አይደለም መድኃኒት የሚዘጋጀው። አንደኛ ንጹህ ሆነን ነው የምናዘጋጀው፣ ሁለተኛ ደግሞ በዛ መሀል ቻሌንጅ ይኖረዋል። ብዙ ደም መፍሰስ፣ ብዙ ነገሮች ያደናቅፉናል። አይን መጋረድ፣ መጨለም፣ ያለ መታየት ምናምኖች አሉ መድኃኒት ሲዘጋጅ። ለዛም ይመስለኛል እነ እፀ ምናምን እንግዲህ አርደው ገንድሰው ነፍስ አጥፍተው ምናምን ነው ብዙ ነገር የሚያደርጉት። ብዙ ቻሌንጅ ስላለው ባይዘው የሚረጫጨው ይሄ ነው ልላችሁ ፈልጌ ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው። ይሄ ነው ቀበርቾ፣ ይሄ ነው ለጥርሳችሁም ያዙት ያልኳችሁ ቀበርቾ ይሄ ነው። በጣም ብዙ ሰው ግን ድኖልናል። በጣም ነው ደስ ያለኝ። ጥርሳችሁን በጣም ብዙ ሰዎች ጥርሳችሁን እና ሌላም ብዙ የተለያየ ነገር የምትጠቀሙበት ቀበርቾ፣ ምንም አልደራደርም በቀበርቾ። እንግዲህ ይሄንን አድርጋችሁ ሁላችሁም ድናችሁ ለምስክርነት ያብቃችሁ። መስክሩ በእናታችሁ። ምስክርነት ለመሰላችሁ ጥሩ ነው። ምስክርነት ለራስ ነው፣ ለህሊና ነው። እናንተ ስትመሰክሩ እግዚአብሔር ጥሩ ነገር ሌላ ትልቅ ህመም ያድናችኋል፣ ይረዳችኋል ማለት ነው። በዚህ በትንሽ የምናበቃ እንዳይመስላችሁ። ሌላ ከባድ ለሰው አደገኛ የተባለ መድኃኒት እንሰራለን። እሺ እግዚአብሔር ይርዳል። ጸልዩ። በጣም ጸሎት ያስፈልጋል መድኃኒት ሲዘጋጅ። ዝም ብሎ እንደዚህ ቀለል ያለ ይመስላል አይደለ? እንዳልሆነ ግን በዚሁ አጋጣሚ እንድታውቁት ፈልጋለሁኝ። ብዙ ቻሌንጅ፣ ብዙ ፈተናዎች አሉት። እናንተም ደግሞ ዳኑ፣ ተፈወሱ። እግዚአብሔር ይፈውሳችሁ፣ እግዚአብሔር ይማራችሁ፣ እግዚአብሔር ካልጋ ቁራኛ ያወጣችሁ፣ ከታሰራችሁበት ይፍታችሁ። ይሄ ለገበያ ፈሽ ብላችሁ ገበያችሁን ትሰራላችሁ ማለት ነው። እውነቴን ነው የምላችሁ። ገበያ በጣም ነው የሚያመጣው ገበያ ይሄ። በዛ ላይ ሰላም፣ የቤታችን ሰላም። እዚህ ላይ ግራዋ፣ ፌጦ፣ ምድር እምቧይ እንደገና ደግሞ ሎሚ መጨመር ይችላል። እኔ ሎሚ ስለምጨምር ነው። ግራዋ፣ ፌጦ፣ ምድር እምቧይ፣ ቀበርቾ፣
ጸበል በጸበል ነው ባይዘው የሚበጠበጠው። ሲበጠበጥ ራሱ በጸበል ነው የሚበጠበጠው። ጨፍጨፍ 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 አድርጋችሁ ቤታችሁ ውስጥ ደጃችሁ፣ ግቢያችሁ ምናምን ረጨት ረጨት ብታረጉ ስሜቱን እና ሴንሱን በደንብ ታዩታላችሁ። ቤት ውስጥ ያለውን ሰላም፣ ያለውን መረጋጋት፣ ያለውን የፍቅር ታይማችሁን በደንብ በዚህ ላይ በደንብ ታዩታላችሁ። ሌላው ቀርቶ ይሄ የሚረጫጨው ብቻ ሳይሆን የሚዘፈዘፈውም ራሱ በጣም ውጤታማ እየሆናችሁ የመጣችሁ ሰዎች አላችሁ። እግዚአብሔር ይርዳችሁ፣ ቅዱስ ገብርኤል ይርዳችሁ። በጣም ነው ለእናንተ ዋጋ እየከፈልኩ ያለሁት። መድኃኒት በሚዘጋጅበት ሰዓት በማሳያችሁ ሰዓት እንኳን እንግዲህ መድኃኒት የሚያዘጋጁ ሰዎች ያውቁታል፣ መድኃኒት ቻሌንጅ እንዳለው ማለት ነው። ዝም ብሎ እንደማይዘጋጅ ብዙ መስዋዕትነት ይጠይቃል፣ ንጽህና ይጠይቃል፣ ብዙ ነገር ተውት። አይደለም መድኃኒት ለማዘጋጀት አይደለም የምትልኩለት ሰው መድኃኒት የምትልኩ አሲዛችሁ የምትልኩት ሰው እንኳን ንጹህ መሆን አለበት። ንጹህ ሰው መሆን አለበት። መድኃኒት ይዞላችሁ የሚሄደው ሰው ለማንም ሰው መድኃኒት አድርስልኝ ተብሎ አይሰጥም። ለማንም ሰው መድኃኒት አድርስልኝ ተብሎ አይሰጥም። ለዛ ነው እኔ ብዙ ጊዜ መድኃኒት የምልከው ያው በራሴ ፋሚሊ ነው። በራሴ ፋሚሊ እኔ ማን ምን እንደሆነ ስለማቅ በደንብ ጨዋ ሰው፣ ንጹህ ሰው፣ ሌብነትም ውሸትም የሌለበት ሰው፣ ከዛ ባለፈ ደግሞ ዝሙትም ቆሻሻም ያልሆነ ሰው የኔን መድኃኒት ሲነካው በራሱ በእንደዚህ አይነት ነገር ያልተነካካ ሰው መሆኑን ራሱም ያውቀዋል። እኔም ስለማውቀው በንጹህ ሰው ነው መድኃኒት የምለካው። ስሰራላችሁ እኔ ስሰራላችሁ ራሱ ንጹህ ሆኜ ነው የምሰራው። እኔ ንጹህ ሆኜ ካልሰራው፣ ቆሻሻ ሆኜ ከሰራው፣ ግንኙነት ሆኜ ከሰራው፣ ፔሪድ ሆኜ ከሰራው እንዴት መድኃኒቱ ሊሰምር ይችላል? አይሰምርም። መድኃኒት እናንተ ንጹህ ሆናችሁ ተጠቀሙ እያልኩኝ እኔ ቆሻሻ ሆኜ መላክ ስለማልችል ማለት ነው። ያ ነው እውነታው። ወደ እውነታው ስንመጣ ማንኛውም መድኃኒት በንጽህና ከሰራ ነው፣ በንጽህና ከያዝ ነው ሁላችንም የማንድንበት ምክንያት የለም። ለዛ ነው ጥላ በጣም ተጠንቀቁ። አጠገባችሁ የሆነ ነገር ጥላ ምናምን አታድርጉ ፕሊስ እያልኩ የምጠይቃችሁ ለዛ ነው። አሁንም እግዚአብሔር ይርዳችሁ፣ ቅዱስ ገብርኤል ይርዳችሁ። ግን ዩቲዩቤን ፕሊስ ዩቲዩቤን አሳድጉልኝ በእናታችሁ። ዩቲዩቤን ከፍ አድርጉልኝ፣ ዩቲዩቤን አሳድጉልኝ እና እኔም በዩቲዩብ ልንቀሳቀስ እንዳይሰለቸኝ ማለት እግዚአብሔር ያሳካልኝ፣ ስኬታማ ያርገኝ። በጣም ብዙ መድኃኒት ልሰራ መንገድ ላይ ነኝ ያለሁት እና ለዛ ደግሞ አይን የምትሆኑኝ እናንተ ናችሁ። ለዛ ተስፋ የምትሆኑኝ ታስፈልጉኛላችሁ ማለት ነው። እናንተ የምታስፈልጉኝ ግን እዛ ጋር ዩቲዩቤን ሰብስክራይብ ዋቻውን ስታጫውቱልኝ ምናምን እኔ ደግሞ ዩቲዩብ ይከፍለኛል። ዩቲዩብ ሲከፍለኝ ያንን ደግሞ በአግባቡ የሚገባኝን ማቴሪያል አሟልቼ እሰራለሁ። ማስታወቂያ የምታሰሩኝ ካላችሁ ማስታወቂያ አሰሩኝ። ብዙ ምገዛው ማዘጋጀው ነገር ስላለኝ ብዙ ማሽን ማዘጋጀው አለኝ። ማዘጋጀው ደግሞ ብዙ መድኃኒቶች ማዘጋጀው የሚያስፈልገኝ ነገር አለ። ብዙ ነገር ያስፈልገኛል። እግዚአብሔር ይርዳን። ጸሎታችሁ ይሁን። ከዚህ በላይ ሰው እንድናድን፣ ከዚህ በላይ ትውልድ እንድናድን፣ ከዚህ በላይ የተሻለ ነገር እንድንሰራ ብዙ ነገር ስለሚያንሰን ዩቲዩቤን በደንብ አጫውቱልኝ፣ አዳምጡልኝ። ለዛ ነው ሁሌ ዩቲዩቤን እያልኳችሁ የምለምናችሁና ረጅም ሰዓትም አላሳያችሁ። ይሄንን ለዛ ነው። እግዚአብሔር ይርዳችሁ። ዞሮ ዞሮ ጥቁር ፌጦ ሁሌም ከቤታችሁ አይጥፋ። ጥቁር ፌጦ ሁል ጊዜ ከቤታችሁ አይጥፋ። ይሄ ምድርም ወይም ይኑር። አትሰሩት፣ አትሸፍኑት፣ ፍሪጅ አታርጉት፣ ውጭ ላይ ያስቀምጡት። ውጭ ላይ ስታስቀምጡት ጥልግልግ ነው እንጂ የሚለው ምንም የመበላሸት ባህሪም የለውም። ደጅ አስቀምጡት። ቀበርቾ ሁል ጊዜ አድርቃችሁ ቤታችሁ አስቀምጡት። ሁል ጊዜ አድርቃችሁ ለእግር ህመም፣ ለቁስል፣ ለምናምን ቀበርቾ ምንም የማይገባበት ነገር ላይ ጠይቁ። ቤት ውስጥ ልጅ ሲታመም አደገኛ በሽታ ሲገባ ቀበርቾ ታጨሳላችሁ። ከዛ ጡንጅት፣ ፌጦ፣ ቀበርቾ ቤታችሁ ውስጥ መጥፋት የሌለበት ኢምፖርታንት የሆነውን ነገር ደግሞ በመደዳ እንጽፋለን። በጣም ደስ እያለን ነው። በጣም ምስክርነት ቢሰጡልን ደግሞ የተሻለ ጥሩ ነገር እንድንሰራ ደግሞ እግዚአብሔር ይርዳን። እግዚአብሔር ለዛ ያብቃን። ለተሻለ ትውልድ ለማዳን ደግሞ እኛንም ሰፋ ያለ ልብና ሰፋ ያለ አቅም ይስጠን። ብዙ ሊያሽመደምዱን የሚፈልጉ ሰዎች አሉ። ያው አንሽመደመድም፣ እኛ ለነገሩ ጀግና ነን። ማንም ሊጥለን አይችልም። እሱ ክርስቶስ ያነሳውን ክርስቶስ ብቻ ነው የሚጥለው፣ ማንም ሰው አይጥለውም። ስለዚህ እግዚአብሔር እናንተንም ይርዳችሁ፣ እግዚአብሔር ይማራችሁ፣ ስኬታማ ያርጋችሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ ስለምታደርጉት ነገር፣ ስለምታደርጉት መልካም ነገር ሁሉ በጣም ነው የማመሰግናችሁ።
ክበሩልኝ። ክብሩን መድኃኔዓለም ይውሰድ። አመሰግናለሁኝ። ሁሌም ከጎኔ ናችሁ ቤተሰቦች፣ የማርታ ቤተሰቦች ተባረኩልኝ።